ቱቦ ለቱቦ ሲፈልጉ ነው የመጣው። ለምን ቱቦ ውስጥ ይፈልጉኛል? ተጣፍጥም የለም ዝም ብለህ በቃ እንደመጋዘ መክተት ብቻ ነው። ብዙ አስጠበቅሽኝ እኮ ምን ሆነሽ ነው? ሙሉ ምርጡ ሰው ነው። በእኔ ምክንያት ምንም እንዲሆን አልፈልግም። ቆይ ምን ይሁን ብለህ ነው ለሰላም ሂደሃና እንግደልልኝ እንዳልኩ ሂደ ይነገርካት? ምንም አብሬያችሁ እንዴ ጎርፉ ሱሲ ቴታምጂ የተባሽ ተፍተሽ አሎ በእናትሽ የሌለ ራብ ነኝ። አብሬያችሁ ልብላ ነይ ደቅቤና ወይ አተ ምን ይለበላ ሰማታ በለበላ አረቢ ምን ይሽ እንዴ በጣም ራበኝ ነው ማለት አንዴ ደግሞ ጉላሮ ጸጥ ነገር አንዴ ያሉት ያፈዳ ምንድነው ማድረግ ያለብኝ? ወይኔ ተምቹ በቃ መጨረሻ ይሄ ነው ማለት ነው። ስልኬ ተበላሽቶ ነበር። እንጃ ነኝ መሰለኝ ማለቴ ዳና ነኝ። አጎቴ እሱ እንደው እንደሱ አይደለም። ትናንትና ቡሌያችንን ተፈውሰሽ በዛው ተሰወርሻ። በቃ አንተ ቡሌ ብቻ ነው ስፈልግ ነበር። ቆይ ለምን አጎቴ ከውጭ ገንዘብ ሊልክልኝ ፈልጉ እንዴት እንደሚላክ ምናምን አላውቅም። የምታውቁት ሰው ካለ ብዬ። ከየት ነው የሚላክልኝ? ከአሜሪካ። ምን ከአሜሪካ? አዎ እንዴት ነው ሊላክ የሚችለው? እኛ እንኳን እንደዚህ አይነት ነገር ብዙ የሀናና የእዝራ መገናኘት በጣም አግባብ አልነበረም በፊቱንም። ታዲያ አሁን በትንሽ ምክንያት መለያየት ፈልገዋል። ጽዮንም ማስፈራራቷን አልተወችም። ከእዝራ ጋር ያላትን ግንኙነት መለያየት ስለምትፈልግ እዝራና ሀናን ማጣላት መመጣሁን ታዲያ አሁን ቢሆን በሀናም ሆነ በእዝራ ላይ መዛቷን አላቆመችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክት በመንካት ቤተሰብ ሁኑ። ነባሮችም እንደተለመደው ላይክ ሼር ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻ ተከታተሉት። ኖላዊ 113 ይዤላችሁ መጥቻለሁ። ወይዘሮ ሜላት ከእስር ቤት ከወጣች በኋላ እንግዲህ ወይዘሮ ባዩሽን እንደማትለቃትና ህይወቷን ሲኦል እንደምታደርገው ከዚህ በፊት ደጋግማ ነግራት ነበር። ታዲያ ባዩሽም አዎ ሰይጣን እንደሆንሽ አውቃለሁ፣ እንደማትለቅኝ አውቃለሁ፣ በቀላሉም እሷም እንደማታዋት ባዩሽም ተናግራ ነበር። አቶ በቃሉም ቢሆን ደጋግማ ባዩሽን ተናግራት ነበር። ወይዘሮ ሜላትም እንዲህ ካረኳት በኋላ ሁሉን ነገር ካወቀች በኋላ አብረን ተባብረን ነገሮችን ማለፍ ካልቻለን አንተ ምንም ከርቸሌ ቤት ነው የምንገባው ብላ እያስፈራራችሁ ነበር። ታዲያ በአሁኑ ባዩሽ ሜላትን በጣም ፈርታታለች። ከመፍራቷ የተነሳ ፈርታ ሰውንም አስፈራርታለች። በቃሉም ደግሞ እሷን እንዳገኘቻትና ሰው እንደሚከታተላት ካወቀች በኋላ እሱም ቢሆን ከዚህ በኋላ በተለይ ደግሞ እሷ እንደምትከታተላት እንዳወቀች በጭራሽ የኔና አንቺን ግንኙነት ማወቅ የለባትም። ካወቀች ደግሞ ሌላ ችግር እንደሚፈጠር ነገራት። እሷም ደግሞ በዚህ ነገር ተስማምታለች። ደግሞ አሁንም ቢሆን ህይወቷ ሲኦል እንደሆነ እያወቀችው ነው፣ እያየችው ነው። ምክንያቱም ሜላት እንደዚህ ቀላል እንዳልሆነች ለወዳጇ እንጂ ለጠላቷ ምን ያህል ሰይጣን እንደሆነች ታውቃለች። ይህንንም ደግሞ ደጋግማ ወይዘሮ ሜላት ለባዩሽ አስረድታታለች። ባዩሽም ደግሞ እንግዲህ አብረን እናያለን እያለች የፍርሃት ዛቻ እየዛተችባት ነበር። አሁንም ቢሆን ድንብላል ከተምቹ ጋር መገናኘቷን አላቆመችም። ዛሬም ሚዛ ቆጣጥራ ልትሄድ ስትል ድንገት ምላሴ ስለመጣባት በር ላይ ሲገጣጠሙ እሷም ደንግጣ ነበር። ምላሴም ደግሞ ይሄ ትልቴጅ ነው ምን ሆነሽ ብሎ ሲጠይቃት ድንብላሌም ደግሞ የምትመልሰው በሰዓቱ ጠፍቷት ነበር። ምን ሆነሽ ነው ምላሴ ለምንድን ነው የማትነግሪኝ ብሎ ቢጠይቃትም አይ ምንም ብላ ተንተባትባ በቆመችበት ደረቀች። እሱም ደግሞ ምን ሆነሽ ነው አሁንም ይሄን ሳህን ይዘሽ መሄድሽን አልተውሽም አላቆምሽም የት ነው የምትሄጂው እያለ ሲጠይቃት
በፍጹም አልነግርህም። ለምንድን ነው የምትጠይቀኝ? እንደማልነግርህ እኮ ደጋግሜ ከዚህ በፊት ነግሬ ካስገድቼክ ነበር። እባክህን ተወኝ፣ አሁን ልሂድበት ብላ ስትል እሱም ደግሞ አብሯት እንደሚሄድ ነገራት። እሷም ደግሞ በፍጹም ከኔ ጋር መሄድ አችልም ብላ ነገረችው። እሱም ደግሞ ንዴቱ ጨምሯል። እች ልጅ ለማን ነው ምግብ ይዛ የምትሄደው? ለምንድን ነው ለማን ነው የሚለው ጥያቄ ስለፈጠረበት በፍጹም እንደዚህ ማድረጋችም ለድሃ ከሆነ ድሃውንም እኔም ሄጄ ላየው ፈልግ ቱቦ ለቱቦ ስፈልጉ ነው የመጣሁት። ለምን ቱቦ ውስጥ ይፈልጉኛል? ጣፍጥም የለም ዝም ብለህ በቃ እንደ መጋዘን መክተት ብቻ ነው። ብዙ አስጠበቅሽኝ እኮ ምን ሆነሽ ነው? ሙሉ ምርጡ ሰው ነው። በእኔ ምክንያት ምንም እንዲሆን አልፈልግም። ቆይ ምን ይሁን ብለህ ነው ለሰላም ሂደሃና እንግዳልልኝ እንዳልኩ ሂደ ነገርካት? ምንም ከዚህ አብሬያችሁ ልብላ እንዴ? ጎርፉ ሱሲ ቴታምጭ የተባሽ ተፍተሽ አሎ በእናትሽ የሌለ ራብ ነኝ። አብሬያችሁ ልብላ ናይ ደቅቤና ወይ አተ ፍለም ይደበላ ስማት አረቢ ምን ይሽ እንዴ? በጣም ነው ራበኝ ነው ማለት አንዴ ደግሞ ጉላሮ ጸጥ ነገር አንዴ ያሉት ያደጋ አንድ ነው ማድረግ ያለብኝ። ወይኔ ተምቹ በቃ መጨረሻ ይሄ ነው ማለት ነው። አቤት አጎቴ። አዎ አለው። ምንም አልሆንኩም። አዎ ስልኬ ተበላሽቶ ነበር። እንጃ ነኝ መሰለኝ ማለቴ ዳና ነኝ። አጎቴ እሱ እንደሱ አይደለም። ትናንትና ቡሌያችንን ተፈውሰሽ በዛው ተሰወርሻ። በቃ አንተ ቡሌ ብቻ ነው ስፈልግ ነበር። ቆይ ለምን አጎቴ ከውጭ ገንዘብ ሊልክልኝ ፈልጉ እንዴት እንደሚላክ ምናምን አላውቅም። የምታውቁት ሰው ካለ ብዬ። ከየት ነው የሚላክልኝ? ከአሜሪካ። ምን ከአሜሪካ? አዎ እንዴት ነው ሊላክ የሚችለው? እኛ እንኳን እንደዚህ አይነት ነገር ብዙ
ና